ብዙ ወዳጅ እንዳላችሁ ታስባላችሁ። እውነተኛ ወዳጃችሁ ግን በጣም ጥቂት ነው። በብዙ ሰው የምትወደዱ ይመስላችኋል። ከልቡ የሚወዳችሁ ሰው ግን በጣም ትንሽ ነው። ብዙ ሰው ስለናንተ ዋጋ የሚከፍል ይመስላችኋል። ነገር ግን ማንም ለናንተ ዋጋ አይከፍልም። ብዙ ሰው ይሄን እውነታ መቀበል አይፈልግም። ምክንያቱም ብዙ ሰው ድክመቱን አምኖ መቀበል ስለማይፈልግ። ምክንያቱም ብዙ ሰው ከከባዱ እውነታ ይልቅ ቀላሉን ውሸት መቀበል ስለሚቀናው። ከብዙ ሰው መሃል ጥሩ ወዳጃችሁን እንዴት ትለዩታላችሁ? ከከበቧችሁ ሰዎች መሃል የልብ የምትሉትን ሰው እንዴት ታውቁታላችሁ? በንግግሩ፣ በቅርበቱ፣ በአዳማጭነቱ ወይስ በስሜቱ? ወዳጅን ከጠላት ለመለየት አንድ ጥበብ ብቻ ተጠቀሙ። በደስታችሁ ጊዜ ፊቱን ተመልከቱ። በስኬታችሁ ወቅት ገጽታውን አስተውሉ። በደስታችሁ ለመደሰት የማይታገል ፊቱ በጭንቀትና በግርታ ያልተሞላ አኳኋኑ ተፈጥሯዊ ከሆነ ፊቱ ከልብ በመነጨ ደስታ የተሞላ ከሆነ ይህ ሰው በእርግጥም ወዳጃችሁ ነው። ይህ ሰው የምርም የልባችሁ ሰው ነው። አዎ፣ ደስታችሁ የማን ደስታ ነው? ስኬታችሁ የማን ስኬት ነው? ድላችሁ የማን ድል ነው? ከፍታችሁ የማን ከፍታ ነው? ከሐዘን በላይ ደስታ እውነተኛውን ወዳጅ ይለያል። ወዳጅ በወዳጁ አይቀናም፣ አይመቀኝም። የልብ ሰው የልቤ በሚለው ሰው ደስታ አይከፋም። እውነትን መኖር ከፈለጋችሁ እውነተኛ ሰው ያስፈልጋችኋል። አስመሳይነት ክፉ የመሰሪነት ተግባር ነው። ተመሳስሎ መኖር የእስስትነት ባህሪን ይወክላል። በሰው ምክንያት በሕይወታችሁ አንድ ከባድ ነገር ቢከሰት ተጠያቂው ሰውየው ሳይሆን እናንተ ናችሁ። ወዳጅን ማወቅ ቀላል አይደለም፣ ግዴታ ነው። የልብ ሰውን መለየት ተራ ነገር አይደለም፣ እጅግ በጣም ወሳኝ ነው። ማንኛውም ሰው ራሱን የመጠበቅ ግዴታ አለበት። ማንኛውም ሰው ለራሱ የመቆም ኃላፊነት አለበት። በዙሪያችሁ ያሉ ሰዎችን ችላ አትበሏቸው። ወዳጅ የምትሏቸውን ሰዎች በሚገባ እወቋቸው። ምን ያህል ለልባችሁ ቅርብ፣ ምን ያህልም ሊረዷችሁ ዝግጁ እንደሆኑ አስተውሉ። ወዳጅነት አብሮ መሳቅ ወይም አብሮ ማልቀስ ብቻ አይደለም። ወዳጅነት ውስጣዊ ስሜት አለው። ወዳጅነት ጥልቅ ትስስር አለው። አዎ ጀግናዬ፣ ስታሸንፍ ፊታቸውን ተመልከት። ሲሳካልህ ገጽታቸውን አስተውል። ሲያልፍልህ ሁኔታቸውን አጢን። እንደ ሞኝ ካገኘኸው ሰው ጋር ወደፊት ለመሄድ አትሞክር። ካገኘኸው ሰው ጋር አዲስ ሥራ ለመጀመር አትሞክር። ስኬት የሚጀምረው ትክክለኛውን የሥራ ባልደረባ ወይም የልብ ወዳጅ በመምረጥ እንደሆነ አስተውል። የዓመታት ልፋትህ መና እንዳይቀር፣ ድካምህ ከንቱ እንዳይሆን፣ ጥረትህ ሁሉ እንዳይባክን፣ አንተም ዋጋ እንዳታጣ ዙሪያህን በተጠንቀቅ ጠብቅ። ከሰዎች ጋር ያለህን ቅርበት አስተካክል። ከገንዘብ፣ ከንብረት፣ ከሀብት በላይ ግንኙነትህን እምነት ላይ ገንባው። ሁሉም ቢጠፉ ዳግም ይመለሳሉ። እምነት ከጠፋ ግን በፍጹም ሊመለስ አይችልም። እምነትህን አጥብቅ። ልብህን ለማን እንደምትከፍት እወቅ። ከማን ጋር የወደፊት ስኬትህን እንደምትመራ ለይ። ረጅም ርቀት ለመጓዝ፣ ትልቅ ደረጃ ላይ ለመድረስ፣ ከራስ በላይ ለብዙዎች ለመትረፍ ከማን ጋር መጓዝ እንዳለብህ አስቀድመህ እወቅ። አእምሮ ባዶ ሲሆን በጥልቀት ለማሰብ ይቸገራል። አእምሮ ዕውቀትና መረጋጋት ሲያንሰው የፈጠራ አቅሙ ይዳከማል። ትኩረት ማድረግ ይከብደዋል። ለውሳኔ ይቸገራል። በቀላሉም
ለጭንቀት ይዳረጋል። አእምሮአችሁ ባዶ እንዲሆን አትፍቀዱ። በረሃብና በእርዛት እንዲሰቃይ አታድርጉ። የተዳከመ አእምሮ ሙሉ ሰውነትን ያደክማል። በትልቁ የማያስብ አዳዲስ ነገሮችን የማያመነጭ ለአጣብቂኝ ፈተና መፍትሄ የማያመነጭ በራሱ ራሱን ነፃ ማውጣት የማይችል አእምሮ ፈተናን ያበዛል። ቀላል ነገር ያወሳስባል። በሐሳብ ይወጥራል። ተግባርንም ይፈራል። አእምሮአችሁ ካልነቃ እናንተም መንቃት አትችሉም። አእምሮአችሁ ካልጎለበተ እናንተም አትጎለብቱም። አእምሮአችሁ ካላደፋፈራችሁ እናንተም ደፋር መሆን አትችሉም። አዘውትራችሁ የምታዩትን ነገር እንደ ቀልድ አትዩት። ደጋግማችሁ የምትሰሙትን ነገር ችላ አትበሉት። ውስጣችሁ የሚመላለሱትን ሐሳቦች በመጥፎ መንገድ አትመልከቷቸው። ምንም ነገር ወደ እናንተ ሲመጣ ብዙ ነገር ይዞ ሊመጣ ይችላል። ብዙ ነገር ሲገጥማችሁ ከገጠመኝ ባሻገር የሚፈጥርባችሁ የተለየ ድባብ አለ። በሰዓቱ ነገሮችን ማስተዋል ከቻላችሁ፣ አእምሮአችሁን ነፃ አድርጋችሁ ከተመለከታችሁ በሆነው ተጠቅማችሁ ማትረፍ ትችላላችሁ። አዎ፣ አእምሮአችሁን መግቡት፣ ዕውቀትን አካፍሉት፣ ጥበብን ስጡት፣ ማስተዋልን አለማምዱት፣ ስክነትን፣ ትዕግስትንና ጽናትን አጋሩት። የሰው ልጅ መሪው አእምሮው ነው። ከአእምሮውም ውስጥ ከሚያስበው ወይም ኮንሺየስ ይልቅ የማያስበው ወይም ሰብኮንሺየስ የአእምሮው ክፍል ነው። በሕይወታችን የተከናወኑ ነገሮች በብዛት የሆኑት አስበን አውጥተን አውርደን ጊዜ ሰጥተን ተጨንቀንበት ባደረግነው ነገር ሳይሆን እንዲሁ በልማድና በማንነታችን ውስጥ በሰረጹ አስተሳሰቦችና ተግባሮች ነው። ልብ በሉ። ነፃነታችሁን ይዛችሁ እየዞራችሁ ነው። አስተውሉ። ድላችሁ በእጃችሁ ነው። በየጊዜው ተማሩ። በየቀኑ ራሳችሁን መርምሩ። ከቀናት ለውጥ በላይ የራሳችሁን ለውጥ አስተውሉ። ከጊዜ መሄድ በላይ በሚሄደውና በሚቀየረው የጊዜ እርከን ውስጥ የእናንተን መሻሻልና እድገት ተገንዘቡ። ሽልማት የሌለው ሩጫ የለም። ስታሸንፉ ሌላ አካል ባይሸልማችሁ እንኳን ማንም ከሚሰጣችሁ ሽልማት በላይ የሚሸልማችሁ ውስጣዊ እርካታና ደስታን ታገኛላችሁ። አንዳንዴ ባርነት ምርጫ እንጂ ግዴታ አይደለም። አእምሮአችሁ ነፃ ሲሆን የባርነት አስተሳሰብ ከውስጣችሁ ይወጣል። አዎ ጀግናዬ፣ ያልተተከለ ተክል አያድግም፣ ያልተዘራ ዘርም ፍሬ አያፈራም። ያላሰብካቸው ነገሮች በሕይወት አይከሰቱም። ያልመረጥካቸው ሁነቶችም የሕይወት አካል መሆን አይችሉም። ብዙ ከባድ መንገድ አለ። ብዙ ፈታኝ ጉዞ አለ። ሁሉም ይታለፍ ዘንድ ግን የበሰለና ጥበበኛ አእምሮ ያስፈልጋል። ራስ ላይ መስራት ምርጫ ሳይሆን ግዴታ ነው። አእምሮን መመገብ ምርጫ ሳይሆን ግዴታ ነው። ሕይወት የተለያዩ ገጸ በረከቶችን ይዛለች። እነርሱን ታስተውል ዘንድም የበቃ አእምሮና አስተዋይ ልቦና ያስፈልግሃል። ትልቅም ይሁን ትንሽ በሐሳብ ማመን ይኖርብሃል። አዋጭሁንም አይሁንም ምርጫን ማክበር ይኖርብሃል። ሰማይ እንደመና የሚወርድ ምንም ነገር የለም። ራስ ላይ መስራት አንድና ብቸኛው የነጻነት መሳሪያ ነው። ራስህን መምረጥ አንድና ብቸኛው የሚቀይር ውሳኔ ነው። ዓለም ሳያይ ሰው ሳያስተውል አንተ ብቻ ራስህን እየተመለከትክ አንተ ብቻ እርምጃን እያስተዋልክ መራመድ የድልህም የስኬትህም ዋነኛ ምስጢር ነው። ራስህን አትጣል። ዋጋህን አታሳንስ። የሚገባህ የተሻለ ነገር ይሆን ዘንድ ሁሌም አስተሳሰብህ ላይ ሥራ። ራስህን አብቃ፣ ለነጻነትም ብቃ።
በአፍሪካ ጫካዎች ውስጥ እንደሌሎቹ የዱር እንስሳት ሁሉ በቁመቷ ረጅሟ በፍጥነት ግን ዘገምተኛዋ ቀጭኔ እንደተለመደው በጠዋት መነሳት አለባት። ይህን ስታስብ በቅድሚያ የምታስተውለው ነገር የሚያድናት አንበሳ ፈልጓት እንደሚመጣ ነው። አንበሳውም ለማደን በጠዋት ሩጫውን ይጀምራል። ቀጭኔዋም ላለመታደን ሩጫዋን ትጀምራለች። አንበሳው ትናንት አድኖ ስለበላ የዛሬ አደኑን አያቆምም። ቀጭኔዋም ትላንት ስላመለጠች ዛሬም ነፃ መሆን አትችልም። በሁለቱም ቦታ ራስን መመልከት ትችላለህ። በነጋለ ቅጽበት ጉዞ ወደ አዲስ ሥራ ነው፣ ወደ አዲስ ተግባር፣ ወደ ተለየ እርምጃ ነው። መንጋቱ ብቻ ወደፊት እንድትጓዝ ያደርግሃል። አዲስ ቀን መመልከትህ ብቻ በአዲስ ወኔ በተለየ መንፈስ ወደ ተግባር ያስገባሃል። ትናንት ምንም ይፈጠር፣ ምንም ሥራ፣ ምንም ማድረግ፣ ምንም ገንባ፣ ምንም ማፍረስ፣ ዋናው የዛሬ ዕቅድ ምን እንደሆነ ጠንቅቀ ማወቅህ ነው። አዎ ጀግናዬ፣ ምናልባትም የምትሮጠው ለማምለጥ፣ ላለመታደን ወይም አባሮ ለመያዝ፣ ለማደን ሊሆን ይችላል። ምክንያት ምንም ቢሆን ሩጫ የህልውና ጉዳይ ነውና ሩጫህን እንዳታቆም፣ ሙከራህን እንዳትገታ፣ ከትክክለኛው የመሮጫ መም ወይም ትራክ እንዳትወጣ። ዕጣ ፈንታ በእጅህ ነው። በየዕለቱ ጠንክረህ የምትሮጥ ከሆነ የሚያድኑህን ስንፍና፣ ሰበበኝነት፣ ውጤት አልባነት፣ ጭንቀትና የበታችነት የማታመልጥበት ምክንያት አይኖርም። በምትኩ ጥንካሬን፣ ብርታትን፣ ስኬትንና ከፍታን በእጅህ ታስገባለህ። በጠዋት ተነስቶ ባሰበው መንገድ ባቀደው ፍጥነት የሚጓዝ ሰው ከመዳረሻውም በፍጥነት ይደርሳል። የዴቪድ ጎጊንስን ድንቅ አባባል አስታውስ። በእያንዳንዷ ቀናት ውስጥ የተሻልክ እየሆንክ ትሄዳለህ፣ ወይም ከነበረ አቋም እየወረድክ ትመጣለህ። አዎ ሁሉም በእጅህ ነው። ጠዋት ተነስተ ማደን ያለብህን አድነ የተሻልክ እየሆንክ ትሄዳለህ፣ ወይም በተኛህበት አዳኝ መጥቶ እንዲያድን ትፈቅዳለህ። ምርጫ ወድቆ መቅረት ካልሆነ፣ ራስህን ወደ ጥልቁ መወርወር፣ ላስከፊው የባሰ ትግል ሕይወት አሳልፎ መስጠት ካልሆነ፣ በጉብዝናህ ወቅት ንቃ፣ በጥንካሬ ጊዜ ሩጥ፣ በብርታት ወቅት ጠንክረህ ሥራ። የዛሬዋ ንጋት እንደ መጪዎቹ ንጋት አይደለችም። የዛሬዋ ቀን እንደ ነገና ተነጎዲያ አይደለችም። ዛሬ ብርታትን ከመረጥክ፣ ዛሬ ለጥንካሬ ከተዘጋጀ፣ ቀጣዮቹም መልካም፣ አስደሳችና የተሻሉ ቀናት ይሆናሉ። ካልሆነ ግን መጥፎዎቹ አሰልቺ ቀናት ከፊትህ ይጠብቁሃል። ወደፊት የሚወስዱህ እዚህ ያደረሱ ደረጃዎች አይደሉም። በቀድሞ ማንነትህ የተሻለ ስፍራ አትደርስም። የተለየ መንገድ፣ የተለየ እርምጃ፣ የተጠና ፍጥነት ያስፈልግሃል። ጥረትህን እንዳትገታ፣ ሩጫህን እንዳታቆም። ወይ ካዳኙ አምልጥ፣ ወይም ማደን የምትፈልገውን ነገር አሳደ ይዘህ ተገኝ። ትልቁ ጠላትህ ራስህ ነህ። ውዱን ጊዜህን ዛሬ በአግባቡ ከመኖር ይልቅ ስለ ነገ አብዝተህ በመጨነቅ እያባከንከው ነው። ነገ ቶሎ ውጤት እንዲያመጣልህ የምትሰራው ምንም ነገር የለም። አሁን የምትኖረው በግማሽ ነው። አእምሮህ በብዙ ሐሳቦች ተውጧል። ውስጥህ ለመረጋጋት ተቸግሯል። ለችግሮች መፍትሄ መፈለግ ተስኖሃል። ምክንያቱም ዛሬን መኖር አልቻልክም። ባለህ ነገር ማመስገን አልቻልክም። በረከቶችህን መቁጠር አልቻልክም። ዓይንህ ሁሌም ጉድፍ ይመለከታል። ጆሮ ሁሌም መዓቱን ይሰማል። ውሎህ በሚመርዝህ ስፍራ ነው።
ስለሆነብህ ክፉ ነገር ሌላውን ትወቅሳለህ። ላጋጠመ መልካም ነገር ደግሞ ዋጋውን ለራስህ ትሰጣለህ። ሁሉን እያወቅ ከራስ ጋር አታካራ ውስጥ ትገባለህ። ዛሬም ቢሆን እውነታውን አምነህ እስካልተቀበልክ አንዳች የሚቀየር ነገር የለም፣ ሊኖርም አይችልም። ማንም ከሚያውቅህ በላይ ራስህን ታውቃለህ። ትኩረትህ ምን ላይ እንደሆነ፣ ተስፋህ ምን እንደሆነ፣ የዛሬው ሁኔታ የት እንደሚያደርስ ካንተ በላይ የሚያውቅ የለም። አዎ ጨቅናዬ፣ ጠላትህን ሻረው። ዛሬን በአግባቡ እንዳትኖር፣ ምናባዊ ዓለም ላይ እንድትንሳፈፍ፣ ያለህን ጥሩ ነገር እንዳታጣጥም የሚያደርግህን ውስጣዊ ጠላትህን ሻረው። ትኩረት አትስጠው፣ እንዲቆጣጠርህም አትፍቀድለት። አውቀህም ይሁን ሳታውቅ ራስህን በውሱንነት መቅጣትህን አቁም። ልበ ብሩህ ከሆንክ የሚታይህ ብርሃን ነው። ውስጥ የተረጋጋ ከሆነ ማንም ትኩረትህን አይበትነውም። እርግጥ ነው ፈጣሪ ነገን መልካም ያደርገዋል። አንተ ግን ለመልካሙ ነገ ዛሬ ምን እያደረክ ነው? እውነት ነው ወደፊት የሚታይህ ብሩህ ቀን ይመጣል። አንተ ግን ዛሬህን ምን ያህል ብሩህ ለማድረግ እየጣርክ ነው? የትኛውም በጎ ነገር ሥራ ይፈልጋል። ከሐሳብ ማዕበል ራሳቸውን የታደጉ ትናንቱን እንደ ትናንት ነገንም እንደ ነገ አምነው ተቀብለው ዛሬ የሚችሉትን ብቻ የሚያደርጉ ሰዎች ምንኛ ጥበበኞች ናቸው። ሕይወትስ ምን ያህል ገብቷቸው ይሆን? ሕይወትን በሚገባ ካልተረዳ ዕድሜ ቁጥር ብቻ እንደሆነ አስታውስ። አዎ የሚያውቁትን የሚኖሩ እነርሱ ከፍታቸው ከማንም ይልቃል። የያዙትን ይዘው ለወደፊታቸው ጠንክረው የሚሰሩ እነርሱ ብልሆች ናቸው። ከውሳኔ በፊት ነገሮችን በጥልቀት የሚመረምሩ፣ ከሐሳባቸው በላይ ለድርጊታቸው ቦታ የሚሰጡ እነርሱ ብልጦች ናቸው። የሚጥልህም የሚያነሳህም ምርጫና ውሳኔህ ነው። ዛሬ ላይ ሆነ የነገን አስከፊነትና ክብደት ማሰብ ትችላለህ። ነገር ግን ዛሬም ይህን ሐሳብህን የሚቀይረውን ተግባር መፈጸም ካልቻልክ ሐሳብህ ማብቂያ አይኖረውም። ደጋግመህ ያሰብከው መጥፎ ሁነትም በፍጥነት ወደ አንተ ሲመጣ ትመለከታለህ። ትናንትና ነገን ተዋቸው። ልክ እንደ ብልጦቹ የያዝከውን ይዘህ አልቅስ። ዛሬ ቀላል የመሰሉ ነገ ላይ ሊከብዱህ እንደሚችሉ አስቀድመህ አስብ። በዙሪያ ያሉ ነገሮች ይቀየሩ ዘንድ ራስህን ቀይር። አንተ ትቀየር ዘንድም እይታዎችህን፣ አመለካከትህንና የየዕለት ተግባርህን ቀይር። አንተ ፈልገህ ካላመጣኸው ሀብትም ሆነ ደስታ ከየትም አይመጣም። ሐሳብህን ግታ። ሥራህ ነፃ እንዲያወጣ ፍቀድ። አእምሮህ መጥፎ ሊያስብ ሲል ያዘው። ክፉ ሲያቅድ ያዘው። በውዳቂ ታጥሮ መውደቅ ሲጀምር ያዘው። ከውድቀት ከጥፋቱ ከብዥታውና ከግርታው አድነው፣ ታደገው። ለራስ ገደብ ሳታበጅ ለሰዎች ገደብና እርከን ልታዘጋጅ አትጓዝ። ራስን ሳትገዛ ራሳቸውን ስለገዙ ሰዎች ለመናገር አትቸኩል። ማድረግና ማውራት እጅጉን በጣም የተለያዩ ነገሮች ናቸው። ሆኖ መገኘትና ሆኖ የተገኘን ማብጠልጠል እጅግ ለየቅል ናቸው። ራስህን ከአሉታዊነት የምትገድበው ለማንም ሳይሆን ለራስህ ነው። ለእይታዎች፣ ለአመለካከትህና ለንግግርህ የምትጠነቀቀው ለራስህ የአእምሮ ጤናና እድገትህ ነው። ማንም ከሳሽና ፈራጅ ላይኖርብህ ይችላል። ሕሊናህ ግን ዘውትር መውቀሱን አያቆምም። ማንም ትኩረት ሰጥቶ ምላሽ ላይሰጥህ ይችላል። ውስጥህ ግን እያደር በጥላቻና ባሉታዊነት እየተመረዘ ይመጣል። አዎ ጀግናዬ፣ ራስህን ያዘው። ውጪውን ስታማትር ውስጥህን እንዳትዘነጋ። ሌሎች ላይ እያተኮርክ ራስህን ቸል እንዳትል። ፈርስት ኢምፕሬሽን ላስት። የመጀመሪያ እይታ የመጨረሻም ነው። አስቀድመህ ማንም ላይ የምትሰነዝረው ቃል
እስከመጨረሻው ያንተ ሆኖ ይቀራል። አስቀድመ የምታሳየው ማንነት መገለጫ እንደሆነ ይቀጥላል። መንጋነት ካላበቃ በተናጥል እንደ ራስ መኖር፣ ራስን ወክሎ መገኘትና ራስን መሆን አይቻልም። መገደብ ያለብህን አንደበትህን ገድበው፣ መገሰጽ ያለብህን አቋምህን ገስጸው፣ መታነጽ ያለበትን አመለካከትህን አንጸው። የተሻለውን እየተመኘ ሰዎች የተሻለውን እንዳያገኙ አታድርግ። ቀላሉን ጣት መቀሰር ከመምረጥ በፊት ራስህን የመመልከት ድፍረትና ብርታት ይኑር። አዎ፣ የገዛ አንደበትህ ዋጋ እንዲያስከፍል አትፍቀድ። በግንዛቤ አናሳነት ለውድቀት አትዳረግ። የማይመለከትህን እያሳደድክ የሚገባህን አትጣ። አዋቂነትህን አስቀድመ ለራስህ ተጠቀመው። ጥበብህን በራስህ ሕይወት ላይ ተግብረው። የትኛውንም እርምጃ ከራስህ ጀምር። በእርግጥም ብርቱ ነኝ ብለህ የምታስብ ከሆነ በሚገባ ራስህ ላይ ሥራ። ራስህን ተቆጣጠር። ከውጭ ወደ ውስጥ ሳይሆን ከውስጥ ወደ ውጪ መኖር ጀምር። የምታየው ላይ ሁሉ ሐሳብ ለመስጠት ከመሞከርህ በፊት ስለ ራስህ ማሰቡን ወቅበት። እያየህ አትደናቀፍ፣ እያወቅ አትሳት። በየጊዜው የሚያድግ ማንነት እንጂ የሚያድግን ለማደናቀፍ የሚጥር ማንነት እንደሌለ ተገንዘብ። ሁሉን አይተሃል፣ ሁሉን ሰምተሃል፣ ሁሉን አውቀሃል። ነገር ግን ሁሌም ጅማሬ ከራስህ ሕይወት ነው። ሰውነ በመብላትህ፣ በመጠጣትህ፣ በመራመድህ ብቻ አይደለም። ታስባለህ፣ ታስተውላለህ፣ ትገነዘባለህ። የሰው ሕመም ይገባሃል፣ ስቃዩ ያሳስብሃል፣ መከራው ይሰማሃል። የምታየውን እንዳላየ፣ የሚሆነውን እንዳልሆነ፣ ምንም እንዳልተፈጠረ ለማስመሰል ብትሞክርም አትችልም። ምክንያቱም ሰው ነህ፣ ሙሉ ሰው፣ መገኛውን የሚያውቅ፣ ማንነቱን የተረዳ፣ ለአምሳያው የሚያስብ፣ ከሰውም ሰው ነህ። መርጠ ሳይሆን ተመርጠ ከፍጥረቶች ሁሉ ሰው ሆነ ተፈጠርክ። አምላክ በአምሳሉ ውብ አድርጎ አበጀ። አስተዋይ ልቦናን ሰጠ። የሚያመዛዝን የሚያገናዝብ አእምሮን አደለ። ፍቅርን ሰጠ። አዛኝ ልቦናን አደለ። ዕውቀትን አጎናጸፈ። ጥበብን አከለል። አንተ ግን የቱ ጋር ነህ? የቱን ኖርክ? በየትኛው ተገለጥክ? ሰውነት ወይስ እንስሳነት ነገሰብህ? ፍቅርን ኖርክ ወይስ በጥላቻ ተመረዝክ? ደስታን ፈጠርክ ወይስ ለሐዘን ምክንያት ሆንክ? ብርሃንን ወለድክ ወይስ ጨለማን አስገባ? አዎ ጀግናዬ፣ አስታውስ፣ ሰው ነህ። ሁሉን የሚያይ ዓይን፣ ሁሉን የሚሰማ ጆሮ፣ የሚደነግጥ ልብ አለ። ያንተ ሕመም ብቻ አያሳምምህም። አንተ ላይ የሚደርሰው በደል ብቻ አያንገበግብህም። በአንተ ሲሆን ብቻ አትነቃም። ስቃይ ባይወርድብህ፣ ብርዱ ባይጠዘጥዝህ፣ መከራው ባይፈራረቅብህ፣ ስደቱ ባያንገላታ፣ ጭካኔው ባይፈጸምብህ እንኳን ሰው ነህና ለደረሰባቸው ታዝናለህ፣ ለታመሙት ትታመማለህ። ስቃያቸው ይጋባብሃል፣ ስደታቸው ያደክምሃል። እነርሱን የነካ ብርድ አንተንም ይጠዘጥዝሃል። ሰውነትህ ለራስህ አስቦ አያዝንም፣ ነግበኔ ብሎ አያለቅስም፣ በፍራቻ አይሸበርም። እውነት የሰውነት ደም ውስጡ አለና የሰዎች እንባ እንባውን ይጠራዋል። ስቃያቸው ስቃዩን ያቀርበዋል፣ መከራቸው መከራውን ይፈጥረዋል። አዎ ሰውነትህ የት ነው? ሐዘኔታ ከምን ደረሰ? ማስተዋልህ ምንን ገለጠ? ጩኸትህ ምን አመጣ? ለቅሶ ማንን መለሰ? ችግር ሁሉ ሰዋዊ መፍትሄን ይፈልጋልና በስሜትህ ምሪት፣ በሰውነትህ ብቃት መፍትሄ ፈልግ። የተሻለ ሐሳብ አቅርብ።
ተሰብረ ተቀምጠ ምሬትን ብታበዛ ጣት ብትቀስር እንደ አንድ ሰሞን አውሎ ንፋስ የሚያልፍ አቧራ ታስነሳለህ እንጂ ያ አውሎ ንፋስ ዳግም እንዳይከሰት የሚያደርግ አቅምን አታካብትም። ወደ አምላክ መጮህህን ወደ ፈጣሪህ ማልቀስህን እንዳታቆም። ሰው የማይችለውን የሚችል ፍጡር የማይፈታውን የሚፈታ ፈጣሪ ያለና በማንነትህ ሳይሆን በሰውነትህ ሚዛን በደረጃ ሳይሆን በአንተነትህ ብቻ ወደ እርሱ አልቅስ፣ እርሱን ለምን፣ አምላክህን ጠይቅ። ያደርግህ ዘንዳ ሰው ለሰው የምትታመም ሰውን የምታክም ፈጣሪህን ለምን። እንደገና ይፈጥርህ ዘንዳ ሰውን እንድትታደግ ፍጥረቱን እንድታግድ። ፈጣሪ ትልቅ ስልጣን ሰጥቶናል። አምላክ የሰውነት ጸጋ ሰጥቶናል። በፍቃዳችን እንድንመራ ሙሉ ነፃነትን ሸልሞናል። ዕውቀትን አድሎናል። ጥበብን ገልጦልናል። ዕውቀትና ጥበባችን ከሰው ባርነት ነፃ አውጥቶ ለፈጣሪ የሚያስገዛን ነው። የታደልነው ነፃነት ከሰው በላይ ከአምላክ የምንጠጋበት መንገድ ነው። ትልቅ ስልጣን እያላችሁ እንደ ባሪያ እየተገዛችሁ አታንቀላፉ። ትልቅ ስልጣን እያላችሁ እንደ አቅም አልባ ምስኪን ሰው አትኑሩ። ለማንም ነፃነታችሁን አሳልፋችሁ አትስጡ። ማንም ድንበራችሁን እንዲያልፍ አትፍቀዱ። ከሰማይ አባታችሁ በነፃ የተሰጣችሁ ብርቱ ኃይል አላችሁ። ፈጣሪ ምንም ሳይሰስት ያደላችሁ ግሩም ነፃነት አላችሁ። ነፃ ሆናችሁ ተፈጥራችሁ የምድራዊ ቁስ ተገዢ አትሆኑ። አንዳንዶች ገንዘባቸውን ያመልካሉ፣ ጥቂቶች በንብረታቸው ይመካሉ፣ ብዙዎች ለሰው ይገዛሉ። ነገር ግን ሁሉም ትርፍ አልባ ከንቱ ነገር ነው። ገዢያችሁ ምድራዊ ስኬትና ከፍታ አይደለም፣ ይልቅ ገዢያችሁ ልባዊ ንቃትና መንፈሳዊ ልዕልና ነው። ከዓለም የምታገኙት የትኛውም ነገር ልክ እንደ ሳሙና ነው። የሆነ ጊዜ አሟልጫችሁ ይወድቃል፣ እጃችሁም ባዶውን ይቀራል። ሁሉን ነገር እንደ ፍቃዳችሁ እንድታደርጉ ተፈቅዶላችኋል። እምነታችሁን ግን በጥልቀት መርምሩ። መሪያችሁን በሚገባ አወቁት። አዎ፣ ለማንም አትገዙ። ነፃነታችሁን ለማንም አሳልፋችሁ አትስጡ። ማንም ሰው በክብራችሁ ላይ እንዲረማመድ አትፍቀዱ። መብቱን የማይጠይቅ ባርነቱን አምኖ የተቀበለ ብቻ ነው። እናንተ ደግሞ ባሮች ሳትሆኑ ከነፃነት ጋር የተፈጠራችሁ ክቡር የሰው ልጆች ናችሁ። መብት የሰጣችሁ የሰው ልጅ አይደለም፣ ፈጣሪ ነው። መጠጊያችሁ የሰው ልጅ አይደለም፣ ፈጣሪ ነው። ራሳችሁን ለማስከበር ስትጥሩ፣ የማትፈልጉትን ነገር በግልጽ ስትናገሩ፣ ድንበራችሁን ስታሳውቁ ሰው ብዙ ይበላችሁ፣ ከፈለገም ሌላ ስም ይስጣችሁ። እናንተ ግን ራሳችሁን ማስከበራችሁን ቀጥሉ። እናንተ ግን በእውነተኛው ገዢያችሁ መገዛታችሁን ቀጥሉ። እናንተ እስካልፈቀዳችሁ ድረስ ማንም ሰው የልባችሁን በር ከፍቶ መግባት አይችልም። እናንተ እስካልፈለጋችሁ ድረስ ማንም ሊጎዳችሁ አይችልም። አንዳንድ ልትደራደሩባቸው የማይገቡ ነገሮች እንዳሉ አስተውሉ። ጨካኝ ሆናችሁ ወይም ክፉ ሆናችሁ አይደለም። ትዕቢተኛ ወይም ጋጠ ወጥ ሆናችሁ አይደለም። ምክንያታችሁ አንድና አንድ ነው። የምትገዙት ለፈጣሪ ብቻ ስለሆነ ነው። በፍቃዳችሁም ይሁን በአጋጣሚ የገዛችሁ ነገር ካለ ፈጣሪን መርሳታችሁና ሙሉ ጊዜያችሁን ለዛ ለገዛችሁ ነገር መስጠታችሁ አይቀርም። እርሱ ደግሞ የትልቁ ጥፋታችሁ ጅማሮ ነው። አዎ ጀግናዬ፣ የጥልቁ ማንነትህን በር ለማንም አትክፈት። ማንም በሕይወት ውስጥ እንደፈለገው እንዲመላለስ አትፍቀድ። ባለቤት የሌለው ቤት የማንም መፈንጫ እንደመሆኑ መጠን አንተም የሕይወት ባለቤት ካልሆንክ
የመጣው ሁሉ መጫወቻ መሆን አይቀርም። ምንም ይሁን ምን የትኛውም ምድራዊ ነገር ልብህን እንዲገዛና ነፃነትህን እንዲቀማ አትፍቀድ። ልብህ የሄደበት ቦታ ሕይወትህም ይሄዳል። አእምሮህን የተቆጣጠረ ነገር ሰውነትህን ይገዛዋል። ለራስህ ስትል ጥቅመኛ መሆንን አትጠየፍ። ራስህን ለማዳን ለብቻ መሆንን አትፍራ። ወደ አንተ የሚመጣውን ሁሉ መምረጥ ባትችል እንኳን ለአንድ ቀን አንተ ጋር የሚቆየውን በሚገባ ምረጥ። ለአስተሳሰብህ የመጠንቀቅ ግዴታ አለብህ። ስብዕናህን የመጠበቅ ግዴታ አለብህ። ልብህን ከጥፋት የመከለል፣ አእምሮህን ከጉዳት የመከላከል፣ ሕይወትህንም ከጥፋት የመጠበቅ ግዴታ አለብህ። ጠንቃቃነት የብልሆች ቀዳሚ ምርጫ ነው። ራስን ከአደጋ መጠበቅ ራስን የመውደድ አንድ መገለጫ ነው። ልብህን ጠብቅ፣ ራስህን አድን። ከምድራዊ ነገሮች በላይ ለፈጣሪህ ተገዛ። ለሰዎች ጊዜ ከመስጠት በፊት፣ ለሰዎች ትኩረት ከመስጠት በፊት፣ ለነርሱ ብሎ ብዙ ከማሰብ ከመጨነቅ ከማሰላሰል በፊት፣ በእነርሱ ምክንያት መልካምና የዋህ ከመሆን በፊት አንድ አቋምን መመዘኛ እውነተኛውን ስሜት ማወቂያ ጥያቄ አለ። በእርግጥ ይህን የማደርገው አምኜበት ነው ወይስ በእነርሱ ለመወደድ ለመደነቅና ተቀባይነት ለማግኘት ነው? ሰዎች እንዲወዱን ብቻ፣ እንዲቀበሉን ብቻ፣ እንዲደሰቱብን ብቻ የኛ ያልሆነውን የማይገልጸንን ክብራችንን የሚያወርደውን በራሳችን ላይ ጨካኝ የሚያደርገንን ተግባር የምንፈጽም ሰዎች ቀላል አይደለንም። ሰው ከሞት አፋፍ እንኳን ብትመልሰው ውለታን ሊረሳ እንደሚችል አስታውስ። አድነኸውም እንደ ጠላት ሊያሳድድህ እንደሚችል አስብ። አዎ ጨክናዬ፣ ባልሆንከው በምታስመስለው አንተና በሆንከው አንተ መካከል ትልቅ ልዩነት አለ። ያልሆንከው አንተ መገለጫህ አይደለም፣ አይወክልህም፣ አይገልጽህም። የሆንከውና ራሱን ለማስደሰት የመረጠውን የሚያደርግ ለራሱ ስሜት የታመነ በራሱ ጥረት የሚበረታታና ራሱን የሚያስቀድም ሰው እውነተኛው መገለጫህና ማሳያህ ነው። ሳታምንበት ለሰዎች ዋጋ በከፈልክ ቁጥር ሳይመችህ እንዳይቀየሙ እንደተመቸ ብታስመስል እየተጎዳህ እንዳይርቁህና እንዳይለዩህ ጉዳትህን ብትሸፍን እነርሱን ለማነቃቃትና ለማበረታታት የማይገልጽህን ስብዕና ብትላበስ ማንነትህን ብትቀይር አንተነትህን ብትከዳ አንድ ቀን ይህን ተግባርህን የምትረግምበት በጸጸት የምትሰቃይበት በሥራህ የምታፍርበት የምትሳቀቅበት ጊዜ ይመጣል። አዎ ቅደመው። የራስህን ስሜት ረግጠ ማንነትህን ጥለ ፍላጎትህን ገፍተ ሰዎችን ለማስደነቅ ሰዎችን ለማስደመም በሰዎች ለመወደድ በምታደርገው ጥረት ከመጸጸትህና ከመሰቃየትህ በፊት ለሰዎች ብለህ መጎዳትን ቅደመው። በራስህ ተነሳሽነት ሥራ ጀምር። በራስህ ፍላጎት ወይም ዲዛይር መንገድህን ምረጥ። ራስህን ለማስደሰት ያመንክበትን አድርግ። ለራስህ ጥሩ ባልሆንክበት ሁኔታ ለማንም ጥሩ ሰው ለመሆን ብትጥር ውሸት እንደሆነ ተገንዘብ። እያስመሰልክ እንደሆነ ይግባ። በቅርበት እርዳታ የሚፈልግ የራስ ማንነት እያለ ሌላውን ለማዳን ብትሯሯጥ ብትጋጋጥ በእርግጥ ከልብ ስለመሆኑ ደጋግማ አስብ። ሰዎችን ለማዳን ከመሮጥ በፊት ቅድሚያ ራስህን አድን። እንደ ሻማ እየቀለጠ ያለውን ማንነትህን ታደገው። ለሰዎች ስሜት ሲል ራሱን የጣለውን ራሱን የከዳውን አንተነትህን ድረስለት።
ለራስ በምትውለው ውለታ ሰዎችን አግኝ። ለራስ በምትፈጽመው ተግባር ለሰዎች ድረስ፣ ሰዎችን አስደስት። በእነርሱም የፈለግከውን ትልቅ ቦታ አግኝ። ለዓመታት የፈራኸውን ተግባር በድፍረት ጀምረሃል። ውስጥ የነበረውን ስጋት ቀስ በቀስ ቀንሰሃል። መሰናክሎችህን በየጊዜው እየተጋፈጥክ አስወግደሃል። ለዓላማህ እንደቀረብክ፣ ግብህን ለመምታት እንደተዘጋጀ ውስጥ ይነግርሃል። በስቃይ ውስጥ ትርጉምን ትመለከታለህ። በመረጥከው ውጣ ውረድ ውስጥ ለውጥና እድገትህን ታስተውላለህ። ማን መሆንህን በጊዜ ሂደት ውስጥ ለራስህና ለሌሎች ታስመለክታለህ። ሁለት ተመጣጣኝ ምርጫ አለ። አንድም የራስህ ደጋፊ መሆን ወይም የራስህ ነቃፊ መሆን። የሚበጅህን ልብህ ያውቀዋል። የሚያሻግርህን ውስጥህ በሚገባ ይረዳል። ራስህን ስትነቅፍ በየትኛውም ሥራ እንደማትደሰት ግልጽ ነው። ራስህን ስትደግፍ ግን በትንሿ እርምጃ ትነቃቃለህ። በትንሿ እንቅስቃሴ ውስጥህን ታበረታታለህ። አዎ ጀግናዬ፣ ሥራ ምንድን ነው? ለራስህ ብለህ ምን እያደረግክ ነው? አሁን ያለህበትን ደረጃ ለማሻሻል ምን እየፈጸምክ፣ ምንስ እየከወንክ ነው? ለራስህ ብለህ ራስህን እየወደድክ ወይስ ለሌሎች ብለህ ራስህን እየጠላ? ለራስህ ብለህ ራስህን እያበረታ ወይስ ለሌሎች ብርታትና ንቃት ብለህ ራስህን እየጎዳህና ራስህን እየጣልክ? ሥራህን የመምረጥ ሙሉ መብት እንዳለ አስታውስ። ባሰኘ መንገድ ያሰኘ ስፍራ መድረስ እንደምትችል አስተውል። ጀምሮ የማቆም ምርጫ አለ። በቀላሉ ተስፋ የመቁረጥ የመጠራጠርና ህልምህን ችላይ ማለት ምርጫ አለ። በምትኩም መጠበቅ፣ ተስፋ ማድረግ፣ ማመን፣ የህልምህን እውንነት በጉጉት መጠባበቅን የዘወትር ተግባር አድርገህ ትርፋማ መሆን ትችላለህ። አዎ፣ ሁሌም በሮች ለሚሰሩ ሰዎች ክፍት ናቸው። በተለይ ስራዬ ከሚሉት ነገር በላይ ራሳቸው ላይ ለሚሰሩት፣ ራሳቸው ላይ በየጊዜው ኢንቨስት ለሚያደርጉት የውጤታማነት በር ክፍት ነው። የስኬት በር ክፍት ነው። የእድገት በር ክፍት ነው። በተስፋ ብዛት የዛሬ መሰናክልህን ተሻገር። በጽናት ላመንክበት ጉዳይ ራስህን ስጥ። የወረደውን የአሁን ደረጃህን መመልከት አቁም። የአሁን ሁኔታ የዘላለም እንደሆነ መቀበል አቁም። ባለህ ግብዓት የመጠቀምን ድፍረት ገንባ። ሥራህን በአግባብ በሥርዓት የመምረጥ ድፍረት ይኖር። ከባዱን የሕይወት ጎዳና መሸሽ አቁም። በምትኩ በከባዱና ተስፋ አስቆራጭ ጉዞ ውስጥ ራስህን ገንባ። የመረጥከውን ወሳኝ ተግባር በወጥነት ፈጽመው። ዓለምን ተፋለም። መጥፎ ልማድህን አሸንፍ። መልካሟን የሕይወት ገጽህንም አጉልታ አሳይ። በሮች ሲዘጉ መስኮቶች ይከፈታሉ። ጨለማ ሲውጥ ትንሽዬ የብርሃን ጭላንጭል ትታይሃለች። በራስህ ስታዝን የሆነ የሚያጓጓህ ነገር ይከሰታል። ተስፋ ስታጣ አምላክህ አብሮ መሆኑን ስታስብ ተስፋ ማድረግ ትጀምራለህ። ሕይወት እንዲህ ነች። ጽናትህን ትፈልጋለች እንጂ እድሎችን ዘግታ አትዘጋም። እምነትህን ትሻለች እንጂ እስከ ወዲያኛው ተስፋ የምታስቆርጥ አይደለችም። ብርታትህ ያስፈልጋታል እንጂ እንዲሁ እንደ ቀላል ቆላልፋ አታስቀርህም። ብዙ በሮች ይዘጉብህ፣ አንተ ግን ወደ ተከፈቱት መስኮቶች ማማተርህን ቀጥል። ጨለማ ይክበብህ፣ አንተ ግን ወደ ትንሿ የብርሃን ጭላንጭል ተጠጋ። ተስፋ ማጣት ይፈታተንህ፣ አንተ ግን የመኖርህ ምክንያት የተስፋ ምስጢር ወደ ሆነው አምላክህ ቅረብ። ተነሳሽነት ይጉደልህ፣ ድካም ይሰማ፣ አንተ ግን ጠንክረው የሚያጠነክሩ በርትተው የሚያበረቱህ ላይ አተኩር። አዎ ጀግናዬ፣ ጨለማውን ለመግፈፍ
ሕይወትን በተስፋ ለመሙላት የተሻለውን ክስተት ለመፍጠር ተስፋን ወደሚሰንቁት ብርሃን ወደሚያስገቡት የተከፈቱ መስኮቶች ላይ ዓይንህን ጣል። ተስፋ ወደሚሰጥ አምላክ ተጠጋ። የሚያዋጣህን አቅጣጫ ያዝ። ሕይወት ላካበዳት ከባድ፣ ላወሳሰባት ውስብስብ፣ ለደከመላት አድካሚ፣ ተስፋ ለቆረጠላት ተስፋ አስቆራጭ ነች። በተቃራኒውም ለተማመነባት ታማኝ፣ ለተደሰተባት አስደሳች፣ ላመሰገነባት አትራፊ፣ ላቀለላት ቀላል፣ ለሚኖራትም በፍቅር የምትኖር ነች። በትግል እደሰታለሁ፣ በውጭው ጫጫታ እረካለሁ፣ በከባቢው እረካለሁ ካልክ መቼም እንደማይሆንልህ አስታውስ። ከውስጥ የሚወጣ እንጂ ከውጭ የሚመጣ ነገር አያሳርፍም። የሆንከው እንጂ ያስመሰልከው ረፍት አይሰጥህም። ለራሴ የሰጠኸው እንጂ የቀማኸው አያስደስትህም። አዎ፣ ማንንም ሳትጠብቅ ወደ ውስጥ መመልከት ከጀመርክ ዙሪያህ በሙሉ ይቀየራል። ሁን ብለህ የምታጠፋው ጥፋት፣ አስበህበት የምትጋፈጠው ውድቀት፣ ፈልገህ የምታጣው ተስፋ የለም። ከእያንዳንዱ ድርጊቶች ጀርባ አስገዳጅና ከባድ ምክንያቶች ይኖሩሃል። ነገር ግን እስካልፈቀድክለት ድረስ የትኛውም ከባድ ነገር መኖርህን ሊያስጠላ፣ ሕይወትህን ሊያጨልም፣ ተስፋህንም ሊያሳጣህ አይችልም። ምንም ውስጥ ብትሆን በሕይወት በመኖር የምትኮራበት፣ በመተንፈስህ የምታመሰግንበት ጊዜ አታጣም። የመጀመሪያው ሽንፈትህ እስከ ወዲያኛው ሽንፈትን እያፈራረቀ፣ ውድቀትን እያስከተለ፣ ኀፍረትን እያከናነበ አይቀጥልም። ሽንፈትህን ብቻ ከቆጠርክ ብዙ ተሸንፈሃል። ወደፊት እየተሸነፍክ ትቀጥላለህ። አሸናፊነትህን ከቆጠርክ፣ ድልህ ላይ ካተኮርክ፣ የተሻገርከውን መሰናክሎች፣ ያለፍካቸውን ፈተናዎች ካስተዋልክ፣ የአሁኑን ጨምሮ መጪዎቹን ፈተናዎችና መከራዎች እየተሻገርክ እያሸነፍክ ትቀጥላለህ። ምንም ለማሰብ፣ ምንም ላይ ለማተኮር፣ ምንም ለማድረግ ማንም እጅህን በካቴና አስሮ የሚያስገድድ አካል የለም። ራስህን የምታስረው፣ ማንነትህን የምታሳንሰው፣ አቅምህን የምትገድበው፣ ሰውነትህን የምትቀብረው አንተ ራስህ ነህ። ትኩረትህን በመቀየር ሕይወትህን ቀይር። እይታን በማሻሻል የሕይወት አረዳድህን አሳድግ። ክብርህን እያሰብክ፣ ከፍታን እያስተዋልክ በልኩ ተንቀሳቀስ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባይ ባይ።